ችዬ ቲና ምንም ነገር በቃ እቅዷ ሁሉ እየከሸፈ ተቸግራለች። ምክንያቱም አሁን ጭንብሏን አውልቃ ሁሉም ማንነቷን አውቋል። ትመለሳለች ብለው ቢያስቡም እነሱ ግን እሷ ግን ልትመለስ ፈቃደኛ አይደለችም። እነሱ ጊዜ እየሰጧት ካሁን ልቦና ትገዛለች፣ ጥሩ ሰው ትሆናለች፣ እስኪ ትንሽ ጊዜ እንያት እያሉ እና አባባም እንዴት ነው አሁን ተመልሳለች፣ ጥሩ ሰው ሆናለች እያሉ በቃ ጊዜ እየሰጧት ነበር። እሷ ግን አሁን ጭንብሏን አውልቃ ጭራሽ እነሱን ለመግደል እየተከታተለች ነው ማለት ነው ውዶችዬ። እንግዲህ ትሁትን አሁን የቲናን እቅድ እያከሸፈችባት ትገኛለች። ምክንያቱም አምናት ነበረ። ምክንያቱም ከዛ ከመሄዱ ማስቀርታት አይዞሽን ያለውሽ ምናምን ብላ ከሰውየው ጋር እንደማትተዋወቅ ሆና ብዙ ነገር እያታለቻቸው ነበር። ግን ደግሞ መጨረሻ ላይ ይሄ ክፋቷና ተንኮሏ ስለማይለቃት መጨረሻ ላይ ተይዛለች ማለት ነው። ሻይውን አፍልታ እንግዲህ ለአባባ ልትገድል ማነው ለዳኒና ለካሌብም 3 ሻይ አፍልታ እንግዲህ ይመስለኛል የካሌብና የዳኒ ሻይ አንድ አይነት ነው። የአባባ ሻይ ግን ትንሽ ከለሩ ነጣ ብሏል እና ያው አባባን የመግደል ሴራ ነው ያሴረችው። ግን አታፍርም እንዴ? ቆይ እነሱ ሻዩን ጠጡት። እሳቸው ሻዩን ጠጥተው ሲታመሙ ይመረዛሉ፣ ሆስፒታል ይገባሉ። በቃ ወይም ሊሞቱም ይችላሉ። የዛን ሰዓት እኮ እሷ ናት የምትታሰረው። ይሄን ሻይ አፍልታ ከጠጣች በኋላ ነው ያ ሻይ እኮ ይመረመራል። ግን ደግሞ እዚህ ደረጃ ሳይደረስ ትሁት ወደ ጓዳ ስትገባ ሻይ እያፈላች ነው። እንዴ ዛሬ ደግሞ እንዴት ስትላት አንዳንዴ ስራ ላግዝሽ ብዬ ነው፣ ምን ችግር አለ፣ ምግብም ከዚህ በኋላ አግዝሻለሁ ብላ ያንን ሻይ ሳይቀዘቅዝ ልውሰድላቸው ብላ ወስዳ ስትሰጣቸው ትሁት ደግሞ ያው ኩሽና የማጽዳት ስራዋን ለመስራት ስታየው ዱቄት ነገር አየች። ከሻዩ ጋር የተገናኘ መሆን አለበት ብላ እየሮጠች ሄዳ እንዳጠጡት አለቻቸው። ከዛ እነሱም ተደናገጡ። ምንድነው በሰላም ነው እንዴ ሲሏት፣ አይ በሰላም ነው እንዳጠጡት እሱን ሻይ። ምንድነው ምነው አንቺ ደግሞ ምነው ለምን አገዘችኝ ብለሽ ነው እንዴ ምናምን ብላ እሷም ሸንቆራ አረገቻት። እሷም አይ አይደለም እንዳጠጡት በቃ ለምን ሲሉ ያው በቆሻሻዋ ስላፈላችሁ ነው ብላ አስቀይሳታለች ማለት ነው። እንግዲህ እንዴት እንደሚመጣላት እኔ አላቅም። ትሁትን በጣም ነው የምትገርመኝ። የትሁት ነገር በጣም ነው የሚገርመኝ። ሀሳቡ ከምንው እንደሚመጣላት ለመልካም ነገር ነው እሷ የምትጠቀምበት፣ ግን እንዴት ሆኖ እንደሚመጣላት እኔ አላቅም። በቃ ትሁት በጣም የምትገርም ልጅ ነችና ከዛ እነሱ እንዴ ለምንድነው እኔም እኮ ብያለሁ ድሮም እኮ እያለ ዳኒም ስለሷ ሙያ ቢስነት እየነገራት ነበር። ያንን ሻይም ድፍት አርግታ እነሱም አንፈልግም በቃ ይቅርብን ብለው ገቡ ወደ ክፍላቸው ማለት ነው። ካሌብ ግን ተጠራጥሮ ምንድነው ከካሌብ በፊት ቲና ምንድነው አንቺ በመንገድ የምቆም ያለቻት፣ በቃ እነሱን ስገያቸው ማየት አልፈልግም፣ ከካሌብና ከአባባ ራስ ወረድ በይ ያለበለዚያ መቼም ቢሆን አልተውሽም አለቻት። እንግዲያውስ እንተያያለን ሲያድኑሽ አለቻት። እና እንዴት ነው አንቺ አባባን እና አባባን ልገይ ነው ብላ አንገቷን ንቅ አርግታ በገደለቻት ነበር። ከዛ ካሌብ ሲመጣባት ለቀቀቻት። ከዛ እሷም ወጣች። ካሌብ ምንድነው ምን የሆናችሁት ነገር አለ ሲል፣ አይ ምንም ለምን ሞያዬን ታንቋሽሽብኛለሽ ብላ ነው አኩርፋ ነው አለችና አስቀየሰችው። እኔ ግን ባንቺና በቲና መካከል የሆነ የተፈጠረ ነገር ያለ ይመስለኛል። ምንድነው ሰላም አይደላችሁም ሲላት፣ አይ ሰላም ነን አለ። እዚህ ጋር ደግሞ እንደ ጎበዝ አጫወተው ካሌብ። የሚገርም እኮ ነው። እሱ እኮ ሲጀመር ደነዝ ነው ፍጥረቱ። በቃ እኮ እንደዚህ አይነት ነገር ላይ እሱ ምንም ውጤታማ አይሆንም። አሁን ግን እንዴት እንደተጠራጠረ። ለማንኛውም እዚህ ኩሽና ውስጥ ገብታ ምግብ እንዳትሰራ እኔ እፈራታለሁ። ዛሬ በቆሻሻዋ እያፈላችሁ ነገ ደግሞ ምን እንደሚፈጠር አላቅም፣ ልትመርዘን ትችላለች። ስለዚህ እዚህ ኩሽና ገብታ ምንም አይነት ምግብ እንዳትሰራ ብሎ ትሁትን አስጠነቀቃት ማለት ነው። እዚህ ጋር በቃ ካሌብ ወንድ ወጣው። ገና ሰው እየሆነ መጣ። በቃ እንዴት ነው የመጠራጠሩንም ራሱ ማሰቡ ጥሩ ነው ብዬ አስባለሁ። ከዛም እሺ ብለው ወደ መኝታቸው ሄዱ ማለት ነው። ተኝተው ጠዋት ሲነጋ ግን ቲና ትሁት መኝታ ክፍል ገብታ አይኗን እያየቻት ነበር። ለምንድን ነው ቆይ መኝታ ክፍል ሳይዘጋ ይተኛል እንዴ? አንድ ሰው ከእንቅልፉ ተነስቶ ስራ እስከሚጀምርበት ሰዓት ድረስ እኮ ከእንቅልፉ ተነስቶ እስኪነሳ እኮ መኝታ ክፍሉ መዝጋት አለበት። ለምሳሌ ዘን ሰዓት ሰውየው ስላስጠነቀቃት ነው እንጂ ትሁትን እንቅ አርጋ ብትገላት
ምንም እኮ የሚመጣ ነገር የለም። ያው እሷም ያሰበችው ነገር ይቀራል እንጂ በጣም ነው እንትን የምትለው። ከዛ ትሁት ስትነሳ አየቻት። ለምንድን ነው ፊቴ የተገትረሽ? አስደነገጥሽኝ እኮ ብላ። ምን ያስደነግጥሻል? አንቺ በመንገዴ እየገባሽ እኮ ስራዬን አላሰራልሽኝ፣ ስነ ስርዓት ያዥ ስትላት፣ አሁንም ቢሆን ከአባባና ካሌብን ምንም ማድረጋችም፣ እስኪ እነሱ ሲያድኑሻ ያለሁ ስትላት፣ ያድኑኛል፣ ይጠብቁኛል አለቻት። እስኪ እናያለን ብላ ጥላት ወጣች ማለት ነው። እና እዚህ ጋር አንደኛ መኝታ ቤት መዘጋት አለበት። ምክንያቱም መኝታ ቤት ሳይዘጋ እንዴት ያድራል? የሆነ ጩኸት የሆነ ድምጽ ሰማ ራሷ ተነስታ ትክፈት እንጂ ወይ ሲንኳኳ ትክፈት እንጂ እኮ መኝታ ክፍል የተከበረ ክፍል ነው፣ መዘጋት አለበት። ይሄን የሚያስተምረን መኝታ ቤቱን ዝም ብሎ ችላ ብሎ የሚተኛ ሰው ምን አይነት ችግር እንደሚያደርሰው እዛውም ትምህርት ነው። እና ያው ቲና እንግዲህ ትሁት ናት በመንገዷ እየቆመችባት ያለችው። ስለዚህ ትሁትን የማስወገድ ስራ ነው ከዚህ በኋላ መስራት የምትችለው። ስለዚህ በጣም ተናዳለች ቲና። መኝታ ክፍል ገብታ በቃ እሷ ናት፣ እሷን ካላስወገድኩኝ እኔ ምንም ስራዬ ሊሰራ አልቻለም ብላ እቅድ እየነደፈች ነው። ስለዚህ ቀጥ ብላ የት ነው ሄደችው? እዛው አማካሪዋ ጋር ሄደች። ሚስትን አሳርፋት። ምንድነው ደግሞ ምን ይዘሽ መጣሽ ሲላት፣ አይ ሚስትን አሳርፋት፣ በቃ ስራዬን መስራት አልቻልኩም እሷ እያለች እና ምን ይጠበስ ሲላት፣ ወይ ውሰዳት ወይ ልላካት አለችው። እኔ ትሁትን አንድ ነገር ታረጊያትና አንቺን ነው ምልክሽ ነው ያላት ሰውየው። ምክንያቱም ትሁት የፈለገው ነገር ብታደርገው እሱ ከትሁትን ፍቅር ከማፍቀር ወደ ኋላ የማይል ሰው ስለሆነ አንድ ነገር ብታረጊያት አለቅሽም ብሎ አስጠነቀቃት። እና ምን ይሻላል በቃ ውሰዳታ ስትለው አንድ እቅድ አለኝ አለችው። ምንድነው ሲላት፣ በቃ የሆነ ፕሮግራም እናዘጋጅና በቃ ጠልፈ ይዛት ትሄዳለህ። ከዛ እኔ ሽማግሌውን የመግደል እቅዴ ይሳካል ማለት ነው፣ በመንገድ የሚገባ የለም አለችው። እሺ ጥሩ አላት። በዚህ ተስማምተው ከሄዱ በኋላ እንግዲህ ዳኒና ኤደን ደግሞ መንገድ ላይ ያገኘቻቸው ማለት ነው። ከዛ በጣም እየተሳሳቁ ምን እያሉ አገኘቻቸው። ከዛ ምንድን ሰላም ነው በሰላም ነው ስትላቸው፣ አዎ በሰላም ነው፣ እኔና ኤዱ እኮ ልንጋባ ነው እንግዲህ እና በጣም ደስታችን ወደር የለው ምናምን ብሎ የባሰ አጨሷት ነው ምላችሁ። የባሰ ቅጥል ብላ ሄደች ማለት ነው። ከዛ በኋላ እነሱ ቤት ገብተው እያወሩ ነው። ካሌብ በትሁት ጉዳይ በጣም እያሳሰበው ነው። ከዛ እንግዲህ ከነሱ ጋር እያወራ እየተጫወተ ትሁትን የሚጎዳ ሰውዬ ስላለ ወይ አግብታ ማረፍ አለባት፣ አግብታለች ሲሉት ትቶ እንዲሄድ ማጋባት አለብን ሲል፣ እንዴት ሲሉ በቃ ትሁትን አጋብተን በቃ ሰውየው ሌላ አግብታለች ብሎ ተስፋ ቆርጦ እንዲሄድ እና ከማን ጋር ከኔ ጋር ሲል ተሳሳቁ። አንደኛ ምንድነው ቢያገባት የሚያስቃቸው ነገር፣ ትሁት እኮ ከነሱ ትበልጣለች፣ ፍቅር የምታስተምር ትህትና የምታስተምር ልጅ ናት። ምን ያስቃቸዋል? ተያዩ ባልና ሚስት። ከዛ ደግሞ እኔ እኮ ምን ያስቃቸዋል? እኔ እኮ እንዳይጎዳት ፈልጌ ነው። እኔ ከሆንኩ ግን እኛ ኃላፊነት ስለምንወስድ ያለውን ነገር የሚመጣው ሰው ሌላ ሰው ቢያገባት ችግር ሊፈጥርበት ይችላል። እኛ ግን ኃላፊነት ወስደን እኛው እንትን ማለት እንችላለን ብዬ ነው ብሎ አሳመናቸው። አይ ጥሩ ነው ልክ ነህ ምናምን ብለው እነሱም ከሹፈታቸውም ተመልሰው እንትን አሉ። ሌላ ሰው በማያውቀው ነገር እሷን አግብቶ ደግሞ የውሸት አግብቶ ነገ የእውነት ቢያደርገውስ? ካሌብ እኮ አፍቅሯታል። ያው ሰራተኛ ስለሆነች እንደው እንዴት እሷን ታገባለህ ይሉኛል የሚል ይሉኝታ ይዞት ካልሆነ በስተቀር ያፈቅራታል። ቢያገባት ምንም ችግር የለውም። አንተ እኮ ማግባት አትችልም፣ ምክንያቱም ቲና አልፈታችም አሉ። አዎ በጋብቻ ላይ ጋብቻ ደግሞ አይቻልም፣ ምክንያቱም ቢከሰስ እኮ እስከ ፍርድ ቤት ድረስ ሊታሰር ይችላል። ስለዚህ እሷ የምትፈታበትን መንገድ መፍጠር ነው። ካሌብ አሁን ምንም ስራ እየሰራ አይደለም። በቃ እሷን እንድትፈታው ማድረግ ማማረር፣ ወይ በመደብደብም ሊሆን ይችላል፣ ወይ ደግሞ ቤት ወጥቶ ሌላ ቤት በመከራየት ይሆናል። ብቻ በአንድም በሌላም እሷን አማሮ እንድትፈታው ማድረግ እንጂ ጭራሽ ጋብቻ ላይ ጋብቻ እንዴት ነው የሚያስበው? እሱ ደግሞ የሆነ በቃ አስተሳሰብ ሁሉ የሆነ ንፍዝ ያለ ነገር ነው የካሌብ እና በቃ አልተመቸውም። ወይዘሮ ቲና ደግሞ ወደ ጓደኛዋ ሄዳ አንድ ነገር አለኝ አለችው። ምንድነው ሲላት፣ ይሄንን አንድ ስራ ትሰራልኛለህ አለችው። ጣጣ የለውም ማለት ስራው እኮ ምን እንደሆነ አላወቀው። ከዛ መጨረሻ ላይ እንደገና ተመልሳ መጣ፣ ፎቶ አሳየችው።
ዛሬ ማታ ይጠናቀቃል ሲላት ሰማች። ማን? ትሁት ተደብቃ እየተከተለቻት ነበር። አሁንም የቲናን ሴራ ከትሁት ውጭ ማንም የገባው የለም። ካሌብም ቢሆን ደነዝ ነው፣ ዳኒም ቢሆን ደነዝ ነው። ዳኒ አሁን በቃ በኤደን ፍቅር ብድ ብሎ የቲናን ስራ ትቶታል። አማካሪዋ ነበረ። ወንድሜ ብሎ እህቴ ብላ ገብተው ቤተሰብ ሆኗል። ቲናን እኮ ለአንደኛና ለመጨረሻ ጊዜ ካላስወገዷት ወይ እስር ቤት ካልገባች እኮ ዳኒም ቢሆን እኮ ኤደንን ማግባት አይችልም። ምክንያቱም በቲና ህይወት ተጫውቷል። አገባሻለሁ ብሎ ነው እህቴ ወንድሜ ነው ብላ አስተዋውቃ እዛ ቤት ውስጥ እንዲገባ እና ትሁት እያየቻቸው ነበረ። ምክንያቱም ትሁት ጎበዝ ናት፣ ትከታተላታለች። ዳኒም አሁን በኤደን ፍቅር ብድ ብሎ እንኳን ትሁት ቲና እንዲከታተል ዝም ብሏል። ካሌብም ዝም ብሎ እቃ ነው፣ አይከታተላትም። ስለዚህ ትሁት ተከታትላ አየቻት። ከራሷ ሰውዬ ጋራ እንደምትሰራ ተረዳች። ፎቶ ይሄን ሰውዬ ነው ምልህ ብላ አሳየችው። ያ ሰውዬ ማን ነው? ሽማግሌውን ያውቀዋል። ለመግደል ጊዜ ነው የሚጠብቀው እንጂ ማን ነው? ዳኒ ነው። ምክንያቱም ዳኒ እየወደደችው እያፈቀረችው ከኤደን ጋር ልንጋባ ነው ብሎ መርዶዋን ነገራት። እሷ ቆማ እየሄደች ከኤደን ጋር ተጋብቶ ይኖራል ብላ ታስባለች? አታስብም። ምክንያቱም ትወደዋለች። ጊዜዋን ምኗን ሁሉ ጨርሶባታል። ትዳሯን አለያይቷታል። ስለዚህ ዳኒም ቢሆን ከሽማግሌው ቀጥሎ ዳኒን የመግደል ሴራ ትሰራለች። እንኳን አይደለም አሁን እንጋባለን ብሎ ቀርቶ። ስለዚህ ያንን ፎቶ ያሳየችው እኔ የሚመስለኝ የዳኒ ነው። እስኪ እናንተ በዚህ ሀሳብ አስተያየታችሁን በዚህ ጉዳይ ላይ እስኪ ስጡኝ ውዶችዬ። የማንን ፎቶ ይመስላችኋል የምትሰጠው ትሁት? እኔ ዳኒ ነው ብዬ ነው የማስበው። ምክንያቱም ዳኒ እንዲያገባ ስለማትፈልግ። ስለዚህ በቃ ዛሬ ማታ ይጠናቀቃል ተባብለው ሲለያዩ እንግዲህ ሰማች ትሁት። ከዛም እንግዲህ አባባ ግን እየተከታተሏት ነው ትሁትን የመጠበቅ ስራ እየሰሩ ነው። ከዛም ጠበቋት። ስትመለስ የት ሄደሽ ነው ሲሏት ሱቅ ሄጄ ነበረ ግን ያየሁት ነገር ደስ አይልም ማለች። ምንድን ነው ሲሏት ያው ቲናና የኔ ሰውዬ ይተዋወቃሉ ማለት ነው። ኧረ እባክሽ እስከዛሬ ስትጫወትብን ነበረ ሲሏት አዎ አባዬ ይመስለኛል ትሁት ከዛ ሰውዬ ጋር የሆነ ስራ ጀምራለች አለችው። በእንግዳውስ ዛሬ ማታ ማንም ሰው እንዳይወጣ የሆነ ነገር ሲነጋገሩ ሰምቻለሁ አሏት አለቻቸው። ከዛ እሺ ብለው በየሆነ ነገር እኔ ያዘጋጃለሁ ሂጂና አንቺ ቤት ውስጥ የሚዘጋጀውን አዘጋጅ አሏት። ከዛ እነሱ ስለ ትዳራቸው እየተጫወቱ ምን እያሉ እና ምን ያስተከዛችሁ እናንተ ሰርግ መጋባት እኮ አያስተከዝም ስትላቸው አይ አልተከዝንም እየተጫወትን ነው አሏት። ካሌብና ቲና ኤደንና ዳኒ ቤት ውስጥ እየተጫወቱ ትሁት ስራዋን ከአባባ ጋር እየተመለሰች ነበር። ቲና ያንን ጉዳዩን ጨርሳ ወደው መጣ ከነሱ ጋር እያወራች ለምን አንዝናናም ዛሬ ማታ ፈታ እንበል እኔ መስከር አምሮኛል። ምክንያቱም በቃ ሰርጋችሁን ምክንያት በማድረግ የሆነ ነገር እናዘጋጅና ፈታ እንበል ሆቴል አለቻቸው። ካሌብ እኔ አልፈልግም አለ። ምክንያቱም ካሌብ አሁን ቲናን እያመናት አይደለም። እኔ አልፈልግም አልወጣም አለ። ኤደንም እያቅማማች ነበረ። ያ ከብት ግን ዳኒ ይሻለ። አሁን እስቲ ቲና እንደምታፈቅረው እያወቀ ሌላ ፍቅረኛ ይዞዛ ሲሞዳሞድ ግን እሺ ሲል አያፍርም እንዴ? ደግሞ አሁን በተራው ዳኒ ደግሞ ምን ነው እንዲደነዘዘ? ፍቅር ያጃጅላለካ በጣም ነው የተጃጃለው። እሺ አለ። ከዛ ትሁት ገባችና ማንም ሰው ዛሬ አይወጣም እቤት የሆነ ፕሮግራም አዘጋጅ ብሎኛል አባዬ ላዘጋጅ ነው አለች። ከዛ በኋላ እንዴት አለች ቲና። ለምን እቅዷ ሊከሽፍባት ሆነ? እኔ አላቅም አባዬ አዘጋጅ ብሎኛል ማንም ሰው አይወጣም እቤት ዛሬ እራት እዚህ ነው ቤት ውስጥ ነው ብሏል አለች። ከዛ ወደ ኩሽና ገብታ እያዘጋጀች እያለ ወይዘሮ ቲና መጣችና ለመሆኑ የቤተሰብ ፕሮግራም ከሆነ እነ ዳኒ ምን ይሰራሉ? እኔ አላቅም አንቺ አይደለሽ ቤተሰብ ናቸው ብለሽ አምጥተሽ ያስተዋወቅሽ አለቻት። ከዛ እኔ እዚህ ሊያድሩ ነው ስትላት አዎ እዚህ ያድራሉ። በጣም ተናደደች። እንዴ ላያድሩ ነበር እንዴ? እኔ እኮ ማንን ለማስወገድ እንዳሰበች እኔ አላቅ። ከዛ በኋላ እሺ ብላ ተናዳ ወደ ሰውየዋ ደግሞ እየበረረች ሄደች። ምን ደግሞ ምን ፈልገሽ መጣች ሲላት እቅዳችን እንትና እየሰራ አይደለም ሌላ እቅድ ማውጣት አለብን። ምን ነው? በቃ ማንም ቤት የሆነ ዝግጅት አለ መሰለኝ አለች። ቲና እንደተከታተለቻት ትሁት እንደተከታተለቻት አላወቀችም። ይችል ነፈዝ
እና ምን ይሻላል መጠጣለሁ ሲላት አዎ መጠጣለሁ። በቃ እነሱ ሲዝናኑ ሁሉም ሰክሮ ሲተኙ በሩን ትከፍችልኝና አፍኜ በትራስ እገለዋለሁ አላት። ለመሆኑ ማንን ነው በትራስ አፍነው የሚገለው? ሽማግሌውን ነው ወይስ ደግሞ ዳኒን ነው? አልገባኝም። እሺ ብላ በዛ ደግሞ ቅዷን አሳክታ ተመልሳለች። እንግዲህ እነሱ እየሳቁ እየተጫወቱ በጣም ደስ በሚል ሁኔታ እየሳቁ እየተጫወቱ ነው። እስኪ እንግዲህ ማታ ላይ እሷ በሩን ከፍታ እሷ ደግሞ ላባዬ ነው በጣም እንዲሰክር ላባዬ ብዙ እየጨመረችላቸው ነው። እነሱ እየተያዩ ነው። ሲጀመር እነሱም የራሳቸውን ፕሮግራም ነድፈዋል። ትሁትና ኤደንም ካሌብ አባዬና ዳኒ ሆነው ደግሞ ተመካክረዋል። አሁን የእሷን እቅድ አንድ ባንድ አውቀውባታል። ከሰውየው ጋር እንደምትሰራ ታውቋል። እነሱም እየጠበቋት ነው፣ እሷም እየጠበቀቻቸው ነው። እንግዲህ ማን ያሸንፋል? እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ ውዶችዬ።